ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ጠቅላይ ሚኒስትር ዶክተር አብይ ከኤርትራ መንግስት ጋር ጸብ የተጀመረው በትግራይ ጦርነት ወቅት ነው ሲሉ ተናገሩ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተከሰተው የኢትዮጵያ መንግስት የቀይ ባህር ጉዳይ ስላነሳ ነው ብለው እንደሚያስቡ የተናገሩት ጠቅላይ ሚኒስትር አብይ ይህ ግን ስህተት ነው ብለዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣን በኋላ አያስፈልገንም ይቅርብን ብለን ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ያንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመዋጋት አቅም አልነበረውም ብለዋል። በድብቅ ሲጓጓዝ የነበረ ከ540 ሊትር በላይ የምግብ ዘይት በቁጥጥር ስር ዋለ። በሽረ እንዳስላሴ ከተማ ከህብረተሰቡ በደረሰ ጥቆማ መሰረት በሌሊት በድብቅ ሲጓጓዝ የነበረ ከ540 ሊትር በላይ የምግብ ዘይት በፖሊስ ቁጥጥር ስር መዋሉ ተገልጿል። የከተማው ፖሊስ ተወካይ ኢንስፔክተር ገብረ አናንያ ተክላይ እንደገለጹት ንብረቱ ጥር 23 ቀን 2018 ዓ.ም እኩለ ሌሊት ላይ ከቀበሌ 04 የገበያ ማዕከል ተነስቶ ወደ ቀበሌ 01 የመኖሪያ ቤት ሲጓጓዝ በቁጥጥር ስር መዋሉ የተገለጸ ሲሆን የተያዘው ዘይት በህግ አግባብ ምርመራ ተደርጎበት ውሳኔ እንደሚያገኝ ተመላክቷል። የመንግስት አገልግሎት ጽፈት ቤት ምክትል ኃላፊ አቶ ግርማ የቁባይ በበኩላቸው ቀደም ሲል ነጋዴዎች ያለ ምክንያት ዋጋ እንዳይጨምሩ በየቤቱ በመዘዋወር በሚዲያ ጭምር ማስጠንቀቂያ ሲሰጥ መቆየቱን አስታውሰዋል። ይሁን እንጂ ይህንን መመሪያ ተላልፈው ምርት በክምችት በያዙና ዋጋ በጨመሩ ነጋዴዎች ላይ መጋዘኖችን የማሸግ እርምጃ መወሰዱን ጠቁመዋል። የታሸጉ ምርቶች ተጣርተው በቀድሞ የገበያ ዋጋ ለህብረተሰቡ እንዲሰራጭ እንደሚያደርግ አረጋግጠዋል። በቀጣይም የገበያ መመሪያዎችን ተላልፈው በሚገኙ አካላት ላይ እንደ ጥፋታቸው ክብደት የገንዘብ ቅጣት የንግድ ፍቃድ እስከ መሰረዝ የሚያደርስ ጥብቅ ህጋዊ እርምጃ እንደሚወሰድ ተገልጿል። ነጋዴዎችም ካለው የገበያ ዋጋ ውጪ ጭማሪ ከማድረግ እንዲቆጠቡ ማሳሰቢያ ተሰጥቷል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ህንድ ከሩሲያ የነዳጅ ዘይት መግዛት ለማቆም በመስማማቷ 18 በመቶ ታሪፍ እንደሚቀንስላት ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ህንድ የንግድ መሰናከሎችን ለመቀነስና የሩሲያ ዘይት ግዥን በማቆም ከአሜሪካና ከቬንዙዌላ ለመግዛት በመወሰኗ ወደ አሜሪካ በምትልካቸው ምርቶች ላይ ያለው ታሪፍ ከ50 በመቶ ወደ 18 በመቶ ዝቅ ለማድረግ ተስማምታለች። ትራምፕ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ያደረጉት ውይይትን ተከትሎ በማህበራዊ ሚዲያ ላይ ባሰፈሩት መግለጫ ለጠቅላይ ሚኒስትር ሞዲ ካለን ወዳጅነትና አክብሮት የተነሳና በጥያቄው መሰረት በዩናይትድ ስቴትስና በህንድ መካከል የንግድ ስምምነት ተስማምተናል ብለዋል። ሞዲ ከ500 ቢሊዮን ዶላር በላይ ዋጋ ያላቸውን የአሜሪካ ኢነርጂ፣ ቴክኖሎጂ፣ ግብርናና ሌሎች ምርቶችን ለመግዛት ቁርጠኛ መሆናቸውን ትራምፕ አክለዋል። ከውድ ጓደኛዬ ከፕሬዝዳንት ትራምፕ ጋር በማውራቴ በጣም ደስ ብሎኛል። በህንድ ውስጥ የተሰሩ ምርቶች አሁን ላይ ወደ አሜሪካ ሲላኩ 18 በመቶ ታሪፍ ይጣልባቸዋል ሲሉ ሞዲ በማህበራዊ ሚዲያ ኤክስ ላይ ባሰፈሩት መልእክት ገልጸዋል። አክለውም ለፕሬዝዳንት ትራምፕ ለዚህ አስደናቂ ስምምነት 1.4 ቢሊዮን የህንድ ህዝብን በመወከል አመሰግናለሁ ብለዋል። ባለፈው ነሐሴ ወር ትራምፕ ከህንድ በሚገቡ ምርቶች ላይ ያለውን ቀረጥ በእጥፍ ወደ 50 በመቶ ያሳደጉ ሲሆን ኒው ዴልሂ የሩሲያን ዘይት መግዛት እንድታቆምም ጫና ለማሳደር ሲሆን በዚህ ወር መጀመሪያ ላይ ግዢዎቹ ካልገታ ዋጋውን እንደገና ሊጨምር ይችላል ብለዋል። ህንድ ከቬንዙዌላ ዘይት ግዢ መፈጸሟ የሩሲያን ነዳጅ ዘይት ለመተካት ይረዳል። የትራምፕ ዛቻ ቢቀጥልም የኡራጓዩ ፕሬዝዳንት ኦርሲ ከቻይና አቻቸው ዢ ጋር ያላቸውን ግንኙነት አጠናክረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይና ተጽዕኖ በላቲን አሜሪካ እንዳይኖር ግፊት ቢያደርጉም ቻይናና ኡራጓይ ስትራቴጂካዊ አጋርነታቸውን ለማጠናከር ተስማምተዋል። የኡራጓዩ ፕሬዝዳንት ያማዱ አርሲና የቻይና አቻቸው ዢ ጂንፒንግ በቤጂንግ ያደረጉት ውይይትን ተከትሎ ሁለቱ ሀገራት እንደ ሳይንስ፣ ቴክኖሎጂና ንግድ ባሉ ዘርፎች ደርዘን የሚሆኑ የትብብር ስምምነቶችን ተፈራርመዋል። ኦርሲ በማህበራዊ ሚዲያ ላይ ባሰፈሩ ጽሑፍ ኡራጓይ ንቁ ዓለም አቀፍ ተሳትፎ በመከታተል የረጅም ጊዜ ግንኙነቶች
ግንኙነቶችን በማጠናከርና ለሀገሪቱ እድገት አዳዲስ እድሎችን በመፍጠር ላይ ነች ብለዋል። ዢ ለኡራጓዩ መሪ እንደተናገሩት ሁሉን አቀፍ ስትራቴጂካዊ አጋርነታቸውን እያሳደጉ መሆናቸውን አንስተዋል። የኦርሲ የ7 ቀን ጉዞ ወደ ቻይና የጀመረው እሁድ ዕለት ሲሆን ቀጥሎም ወደ ሻንጋይ አምርተዋል። ከፕሬዝዳንቱ ጋር የንግድ መሪዎችንና ሌሎች የመንግስት ባለስልጣናትን ጨምሮ 150 ሰዎች ያለው የልኡካን ቡድን አብሮ ይገኛል። የአሜሪካ ልዩ ኃይል የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በጥር ወር መጀመሪያ ላይ ካራካስ ላይ ደም አፋሳሽ ወረራ ካደረገ በኋላ ቻይናን የጎበኙ የመጀመሪያው የላቲን አሜሪካ መሪ ናቸው። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።